ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞን የቀን መረጃችንን ወደ እናንተ ለማድረስ ከፓስተር አለማየሁ ጋር መተናል። እንግዲህ የዓለማችን ወቅታዊ ጉዳይን በመጽሐፍ ቅዱስ እይታ እየፈተሽን የማንቂያ ደወል ለመደወል ተገናኝተናል። የዓለማችንን ወቅታዊ ጉዳይ እያሰባሰበ ወደኛ ደግሞ የማንቂያ ደወሉን እየደወለልን ያለው ፓስተር አለማየሁ ነሙ አጠገቤ ይገኛል። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት ከወትሮው እየተባባሰ ያለ መንፈሳዊ እንቅስቃሴም እንዲሁም ደግሞ ትንቢታዊም ምላሽ እያገኙ ያሉ ክስተቶች እየተስተዋሉ ይገኛሉ። እነዛን መረጃዎች ወደ እናንተ ስናመጣ እንግዲህ የመንቃትና የመዘጋጀት ነገር እንዲኖርም ጭምር ስለሆነ በትኩረት እንድታዳምጡን በጌታ ፍቅር እናሳስባለን። ወደ መረጃችን ከማለፋችን በፊት አጠገቤ ፓስተር ይገኛል። ከሰላምታ በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እግዚአብሔር ይመስገን። እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እስኪ ምን መረጃ ተገኘ? እንግዲህ ዓለም እያመሰ ያለው የዶናልድ ትራምፕ አስተዳደር አሁን ምናልባትም አጣብቂኝ ውስጥ የገቡ ይመስላል። እንግዲህ ይሁን እንጂ የአሜሪካ ዲሞክራሲ አሁን ላይ ጥያቄ ውስጥ ገብቷል። በጣም በሚያስፈራ ሁኔታ። ምናልባትም እኔ አንድ ከዛሬ 20 ዓመት በፊት ምናልባት አንተም ታስታውስ ይሆናል ስለ አሜሪካ ውድቀት የተነገረ አንድ ትንቢት ነበረ። ታስታውስ ከሆነ ደግሞ ከ10 ዓመት በፊት ደግሞ ጆርጅ ቡሽ ትንሹ ፕሬዚደንት በነበረበት ሰዓት ታላቅ የኢኮኖሚ ክራይሲስ በተለይ አሜሪካን ገጥሟት እንደነበረ እናስታውሳለን። ከዛ የተነሳ የዓለም ኢኮኖሚ ላይ ሁሉ በጣም ተጽዕኖ ነበርና ያ ኢኮኖሚ እንደገና አገግሞ በነ ኦባማ ጊዜ ከዛም በኋላ እያገገመ መጥቶ ነበረ። አሁን ግን ዓለም ላይ እየደረሰ ያለው የኢኮኖሚ ክራይሲስ በፊት እንደምናስበው ደርሶ የሚያልፍ ሳይሆን የዓለምን ኢኮኖሚ የሚያተራምስ ሁኔታዎች እየተፈጠረ ነው ያለው። ምክንያቱም አንዱ ፒላር አውሬው ከሚነግስበት አንዱ ፒላር ከሰላም ውጪ የኢኮኖሚ ቀውስ ነው። እውነት ነው፣ የኢኮኖሚ ቀውስ ነው። ይህንን የሚያደርግ ከህግ የበላይነት ውጪ የሆነ አሰራሮች በዓለም ላይ እየተደረገ ነው ያለው። አንድ ማሳያ ላሳየ። በፊት አሜሪካ በህግ የበላይነት የምትመራ ሀገር ነች። ልክ ነው። ለምሳሌ ፍርድ ቤቶች የወሰኑት ውሳኔ የሀገሪቱ ህግ ነው፣ ምንም አይናወጥም። ልክ ነው። እና ይጸድቃል፣ ይቀበላሉ። መሪዎችም ተቀብለው እጅ ሰጥተው ይጓዛሉ። ይሄ የማያወላዳ ጉዳይ ነው። ልክ ነው። አሜሪካ በዲሞክራሲ አቅጣጫ የምትታወቅበት አንዱ የህግ የበላይነት የሚለው ነው። ለሌሎችም ላይ ጫና የምታደርገው አሜሪካ ብዙ ጊዜ በዲሞክራሲ ሰበብ ሌሎች ነገሮችም ቢኖሩ ግን በህግ የበላይነት ነው አንዱ ጫና እያደረገች የነበረው ላለፉት 200 ምናምን ዓመት ነው። አዎ። አሁን ግን የህግ የበላይነት አሜሪካ ውስጥ እያከተመ ይሆን የሚያስብል ነገር እየታየ በፕሬዝዳንት ዶናልድ ትራምፕ ጊዜ እየታየና እየመጣ ነው ያለው። ይሄው ምንድነው መሰለህ? የአሜሪካ ጠቅላይ ፍርድ ቤት በፕሬዝዳንት ዶናልድ ትራምፕ በብሔራዊ አስቸኳይ ጊዜ አዋጅ ስም በራሳቸው ፍቃድ የጣላቸው ሰፊ የንግድ ቀረጦች ህግ
ህገ መንግስታዊ መሰረት የላቸውም ሲል በሰጠው ውሳኔ የፕሬዝዳንቱን እንትን ውድቅ አድርጎታል። የኢኮኖሚ ከፍተኛ ፍርድ ቤት ፖሊሲ ውድቅ አድርጎታል። በአንድ ጊዜ ታስታውሳለህ፣ የነጻነት ቀን በሚባለው የዛሬ ዓመት ገደማ በመላ ዓለም ላይ ነው 10% የጣሉት እና ውድቅ አድርጎታል። ይህንን ውድቅ ማድረግ ተከትሎ ትራምፕ በሰጡት ምላሽ በውሳኔው እጅግ ማዘናቸውን ጠቅሰው እንደ ፍርድ ቤት አባላት አፍሬያለሁ ብለዋል። በፍጹም አፍሬያለሁ በፍርድ ቤት አባላት ላይ ማለት ነው። በዳኞቹ ቅሬታቸውን ገልጸዋል። አብዛኛው የፍርድ ቤት ዳኞች ፕሬዚደንቱ ብሔራዊና አስቸኳይ ጊዜያዊ የኢኮኖሚ ስልጣን ህግ በመጠቀም ቀረጥ መጣላቸው የስልጣን ወሰንን ማለፍ ነው ብለው ነው ያስቀመጡላቸው። ይገርም ነው። የስልጣን ወሰን ወደፊቱን አመላካች ማለት ነው። በደንብ እኮ ምንድን ነው የምትለው? አሁን የወደፊቱን አመላካች ብቻ ሳይሆን ገና ብዙ እኮ ፍርድ ቤት የቀረቡ አሉ። ለምሳሌ አሁን በስደተኛ ጉዳይ ላይ ፍርድ ቤት የቀረበ ህግ አለ፣ ክርክር እየተደረገበት በኢሚግሬሽን ጉዳይ እንትንን አግደዋል። ለምሳሌ አሜሪካ የተወለደ የአሜሪካ ዜጋ መሆን አይችልም የሚል ነገር አስተው ነበረ። ይህንን ሙሉ ለሙሉ ቀዶ ጥሏል ፍርድ ቤቱ የእሳቸውን ውሳኔ። አሁን ያለው ጫና በዶናልድ ትራምፕ ላይ በዓለም አቀፍ ካለው ጦርነት ባሻገር በሀገር ውስጥ ያለው ጫና በጣም ከፍተኛ ነው። እውነት ለመናገር የሀገር ውስጥ ጫና በጣም እየበረታባቸው መጥቷል እና ፍርድ ቤት ስልጣን የላቸውም ነው ያለው። ማድረግ አይችሉም፣ ስልጣንን ማለፍ ነው በሚል በ6-3 9 ዳኞች ናቸው የተሰየሙት። በ6-3 ድምፅ ውሳኔ ያጸድቀዋል። እንዲሁም እሳቸው እኮ የሶስተኛ የስልጣን ዘመናቸውን ሁሉ ህገ መንግስቱን በማሻሻል እኮ ይሄ ሁሉ አቅደዋል። እሱ እየታቀደ ነው ያለው፣ ግን አሜሪካ ላይ ይሰራል ወይ ነው ዋይኖት ይሄ ከሰራማ ይሄ አውቆ ለመሰለ ጣጣው የተረፈው ለዓለም እኮ ነው። እና ይህንን የጸደቀውን የዲሞክራት ፓርቲ መሪዎች የፍርድ ቤቱን ውሳኔ ለአሜሪካውያን የተገኘ ታላቅ ድል ነው ብለውታል። ግን አሁን እንደ ድል ይሆናል ወይ ነው ጥያቄ። እንደ ድል ይሆናል ወዲያውኑ እኮ ልመጣልህ እኮ ነው። ዶናልድ ትራምፕ የፍርድ ቤቱን ውሳኔ ሙሉ ለሙሉ ነው ይሻሩት። በምን ስልጣን ነው? አስገራሚ ነው በጣም። በምን ስልጣን ነው ሙሉ ለሙሉ ነው ይሻሩት? ለምሳሌ የግብረ ሰዶምን የጀንደር ኢሹን ቀደው ነው የጣሉት ቤተ መንግስት ሲገቡ። ላስትሩ እንደው ምናልባት እኛም እንደግፋለን። ቆይ ከዛ በፊት ግን ምን ትዝ ብሎ ይመሰለ? አሁን ይሄ እኮ ዛሬ አይደለም የተጀመረው። ባለፈው ባይደን ሲያሸንፉ ትዝ ይልሃል አይደለ? በአሜሪካን ታሪክ እንደዚህ አይነት ቀውስ ሆኖ አያውቅም። ስልጣን ለማስረከብ የነበረባቸው ዳተኝነት ከዛ ይመስለኛል ስታርቲንግ ሳሸንፍ ያለው በሰልፍ ነው ተጭበርበር ያለው ነው እኮ ተጭበርበር ያለው ጆርጂያ ነች ምክር ቤቱ እስኪሰበር ድረስ ነው እኮ ያቀውስ የነበረው እኮ። አሁን ምን መሰለህ፣ አሁን ያቀውስ ከዛ አልፎ የሚመጣ ነገር እየመጣ ነው አሜሪካ ውስጥ። የፈለኩት ጅማሬው እዛ ላይ ስለሆነ አሁን ደግሞ ከዛ ለምሳሌ የፍርድ ቤቱን ውሳኔ እሳቸው የማይቀበሉና የማያከብሩ ከሆነ ዋይነት ወደፊት ሲቪል ዋር እኮ ያስፈራል አሜሪካ ውስጥ። ለምሳሌ ከ10 ወር በኋላ ምርጫ አለ፣ የሚድተርም ምርጫ አለ እና አሁን እዛ ላይ ኢምፒች ይደረጋሉ ተብሎ ተመርጠራል። አሁን ያንን ይቀበላሉ አይቀበሉም የሚለው እንግዲህ ወደፊት ምናየው ነው። እንግዲህ ምንድነው መሰለህ አሁን ለአሜሪካውያኖች የተገኘ ድል ነው ብለው ዲሞክራቶች ጮቤ የረገጡበት ሁኔታ ነው የተፈጠረው። በትራምፕ ላይ የደረሰው ከባድ ሽንፈት በማለትም በደስታ ተቀብለዋል። ትራምፕ የጠቅላይ ፍርድ ቤቱን ውሳኔ ውድቅ በማድረግ ይሄ ነው ጫወታዬ፣ ውድቅ በማድረግ አዲስ 10% ታሪፍ ተተነፍቶ ወዲያ ትናንትና ማየት ላይ ጥለዋል። በዓለም ላይ
ጨለሱበት እኮ ማለት ነው። 10 የነበረውን አያረጉት። ይገርማል በጣም 10 ጥያለሁ አሉ። ወዴት ያሰኛል። ይሄ ደግሞ 10% ማለት የዓለምን ኢኮኖሚ በቀላሉ አይደለም ያነጋው። እንኳን 1% ጭማሪ ብዙ ነገር ያናጋል በጣም። ይህንን ኢኮኖሚስቶች በደንብ ይገባቸዋል፣ ያውቃሉ። 10% ማለት ታሪፍ በዓለም ላይ በዓለም ማለት ከአሜሪካ ሀገራችንን ጨምሮ ማለት ነው። ከአሜሪካ ጋር የሚናገዱ ሀገሮች በሙሉ ላይ በፊት 10% አለ፣ አሁን 10% 20% ሆነ ማለት ነው። ስለዚህ ከኑግ ጋር የተገኘ ሰሊጥ እና የ10% ጥያለው ብለዋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ የጠቅላይ ፍርድ ቤቱን እንግዲህ ውሳኔዎች ያሉት ዳኞች ሞኞች ሲሏቸው ዳኞችንም ተችተዋል። ሞኞች ምን አይነት አባባል እንደሆነ ባይገባኝም ሞኞች ሲሉ ማለት ምንድነው? ወሰናቸው ወሰንና ሞኞች ናቸው፣ እኔ ያደርገዋለሁ ነው እንደምፈልገው ነው ማደርገው ነው ሲሉ መጥራት የራሴን አካሄድ ነው የምከተለው። ይሄ ደግሞ በጣም አደገኛ ነው አባባል ነው። የራሴን አካሄድ ነው የምከተለው አይነት አቋም አሳይተዋል። እና ፍርድ ቤቱ በበኩሉ ፕሬዝደንቱ ስልጣናቸውን አልፈዋል ሲል በመውቀስ የአሜሪካን ድርጊት የፕሬዝደንቱ ድርጊት መታረም ይገባዋል ብለዋል ፍርድ ቤቱ። ትራምፕ የታሪፍ ጭማሪና የንግድ ጦርነት እንደሚያመጣ ቢነገርም ነገር ግን ጦርነት ይመጣል ተብሎ ተፈርቶ አይቆምም ብለዋል። አሁን እንግዲህ ቀደን ሳላሳካ አሁን እኮ ከነ ቻይና ከነ ሌሎች የሚመጣ ምላሽ በጣም ከባድ ነው የሚሆነው። ብቷል። አሁን ሁሉም አይተኛም። አውሮፓ በእርግጥ አውሮፓ ከአሜሪካ የተለየች ነው በብዙ መንገድ። በተለይ የኢኮኖሚው እንትን ካደረገችባቸው በኋላ የአውሮፓዊ ልብ በአሜሪካ ላይ ሻክሯል። ልክ ነው። በትራምፕ አስተዳደር ላይ እነሱ የሚሉት በአሜሪካ ላይ አይሉም፣ በትራምፕ አስተዳደር ላይ ነው የሚሉት። በትራምፕ አስተዳደር ላይ ሻክሯል። ሌላውም እንደው ወደፊት እናየዋለን። ኔቶንም የመጠቅለል እሳቤ እያመጡ ነው አሁን ላይ ዶናልድ ትራምፕ። ኔቶን ሙሉ ለሙሉ አሜሪካ ከኔቶ መውጣት ህልውና የለውም። ስለዚህ ኔቶን የመጠቅለል እሳቤ እያመጡ ነው። እንግዲህ ይሄ የንግድ ኢኮኖሚ ጦርነት ለሰው ዝም ብሎ ሊመስለው ይችላል። ሰው የመኖር አቅም የመግዛት የመሸጥ አቅም እየተዳከመ በሚመጣበት ሰዓት ላውሬው እጅ እየሰጠ እንዲመጣ ታስቦ እየተሰራ ያለ ነው። ለምንድን ነው እነዚህ አሁን ከዲጂታል ሲስተም ከአርቲፊሻል ኢንተለጀንስ ጋር አያይዘው ስታይ ሁሉ ነገር በዛ መስመር ውስጥ ተገዶ ተጨንቆ እንዲገባ ክሬዲት ውስጥ እንዲገባ ሰው ወደ አስገዳጅነት እንዲገባ ያደርገዋል። ይሄ አንዱ ለአውሬው መምጣት መፋጠኛ መንገድ ዓለም እየሰራበት የጨለማው ሰራተኞች እየሰሩበት ያሉ ነው። እና ሌላው ደግሞ በዚህ ውስጥ የእግዚአብሔርን ፍቃድና ሐሳብ እንደሚፈጸም ልናውቅ ያስፈልጋል፣ ልንረዳ ያስፈልጋል። ምክንያቱም ዘመኑ በጣም እየፈጠነ ነው። ተለዋዋጭ ነው። ደግሞ የምታየው ነገር ዓለም ላይ ተለዋዋጭ ነው። ይሄ ቋሚ የሆነ ፖለቲካ የለም፣ ቋሚ የሆነ ወዳጅነት የለም፣ ቋሚ የሆነ ዲፕሎማሲ የለም፣ ቋሚ የሆነ ኢኮኖሚ የለም። እየተቀያየረ ነው። በተለይ በዚህ በተወሰነ ዓመት ወዲህ በጣም በፍጥነት እየተለዋወጠ ነው ያለውና ይህንን ማስተዋል ይገባል። እሳቸው ወደ ስልጣን ከመጡ ጀምሮ የባሰበት በጣም በከፍተኛ ሁኔታ ነው እንትን ያለው። እንግዲህ አድማጮቻችን ይህንን መልእክት በአንድም በሌላ የምትሰሙ ራሳችሁን እንግዲህ ማዘጋጀት ይጠበቅባችኋል ማለት ነው። መወዶ ለዛሬ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ለሌሎች አጋሩ። ጫናው በአንድም በሌላ ሙደኛ እየመጣ ስለሆነ ይህንን ጫና ሰብሮ ለመውጣት ከእግዚአብሔር ጋር ያለን ህብረት ማጠናከር ነው ያለው። ምክንያቱም እግዚአብሔር አምላካችን በህይወታችን ላይ ሊፈጽሙ ያለውን በጎና መልካሙን ነገር ከመፈጸሙ በኋላ የሚያስቀረው ምንም ነገር የለም ማለት ነው። ጌታ ኢየሱስ ይባርካችሁ። ሻሎም
እግዚአብሔር አብስቶ ይባርክ። እውነት ነው ፓስተር፣ የዓለማችን ወቅታዊ ጉዳይ በተለይ ደግሞ በመጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ የተነገሩ የፍጻሜ ዘመን ትንቢቶች በመገባደድ ላይ እንደሚገኙ እንግዲህ እየተስተዋለ ነው ያለው። ዛሬም ይዘህልን የመጣው መረጃ ያንን ያመላክተናል። እንግዲህ እነዚህ ከቅርብ ጊዜ ወዲህ እየታዩ ያሉት የታሪክ ጥፋቶች እንደገና ደግሞ በኢኮኖሚው፣ በፖለቲካው፣ በማህበራዊው ቀውሱ ዙሪያ የሚሰሙ በፍጥነት እየተከናወኑ ያሉት ክስተቶች በክርስቶስ ኢየሱስ መምጣት እጅግ አመላካች ናቸውና እንግዲህ እኛ እንደወትሮ የምንለው በመንቃትና በመዘጋጀት ራሳችንን እንደ ቃሉ በማኖር ልኖር ይገባል የሚል መልእክት እናስተላልፋለን። ለዛሬ የሰኞ የቀኑ መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃ ደግሞ እንከሰታለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።